Union is set to hold its 39th annual meeting in Ethiopia over the weekend. Leaders from all 55 member states will gather in the capital of Addis Ababa. It is where the headquarters of the African Union is located. Now, US President Donald Trump will not be a part of this meeting. But even in his absence, his policies will cast a long shadow over the summit. ትራምፕ በአካል በስብሰባው ላይ ባይገኙም የአፍሪካን መሪዎች እንቅልፍ ነስተዋል። 55ቱ አባል ሀገራት በአሜሪካ ድንገተኛ ፖሊሲዎች 50 በመቶ የታክስ ጭማሪ እስከ ሚሊዮን ህይወት ለሚቀጥፍ የእርዳታ ቅነሳ እየተናወጡ ይገኛሉ። አፍሪካ አሜሪካ ቅድሚያ ለሚለው መመሪያ የሰጠችው ምላሽ ምንድነው? በአሜሪካ በቻይናና በሩሲያ መካከል የምታደርገው የሞት ሽረት የዲፕሎማሲ ትግልስ ምን ይመስላል? ዛሬ አፍሪካ ህብረት ጉባኤን የናወጠውን የትራምፕን ተጽዕኖና አህጉሪቱ ለመወሰን የተገደደችው አደገኛ መንገድ ምንድነው? አብራችሁን ቆዩም። የአፍሪካ ህብረት አዲስ አበባ ሲካሄድ ትራምፕ በስብሰባው ላይ ባይገኙም ዋና የመነጋገሪያ አጀንዳ ሆነዋል። የአፍሪካ ህብረት መሪዎች ሚዛናዊነትን በሚፈልጉበት ወቅት የትራምፕ የታክስ የውጭ እርዳታና የስደት ፖሊሲዎች ከፍተኛ ተጽዕኖ እያሳደሩ ነው። ዶናልድ ትራምፕ አርብ በጀመረው 39ኛው የአፍሪካ ህብረት መሪዎች ጉባኤ ላይ አልተገኙም። ነገር ግን 55ቱ አባል ሀገራት ልዑካን የፕሬዝዳንቱን ሁለተኛ የስልጣን ዘመን አዲስና አስቸጋሪ ሁኔታ ሲጋፈጡ የእሳቸው ተጽዕኖ በጉባኤው ላይ ይሰማል። ምንም እንኳን ትራምፕ በዓለም አቀፍ አጀንዳቸው ላይ ስለ አፍሪካ ያነሱት በጥቂቱ ቢሆንም በውጭ እርዳታ ላይ ያደረጉት የድጎማ መነሳት፣ የአሜሪካ የንግድ ፖሊሲ ለውጥና ሰፊ የስደት ህግ ማሻሻያዎች በአፍሪካ ላይ ከፍተኛ ተጽዕኖ አሳድረዋል። በዚህ አለመረጋጋት ውስጥ የትራምፕ አስተዳደር ከአፍሪካ ሀገራት ጋር በተፈጥሮ ሀብትና በጸጥታ ጉዳዮች ላይ ያተኮሩ አዳዲስ የሁለትዮሽ ስምምነቶችን ለመፍጠር ጥረት አድርጓል። በደቡብ አፍሪካ የኬፕታውን ዩኒቨርሲቲ ፕሮፌሰር ካርሎስ ሎፔዝ ለአልጀዚራ እንደገለጹት ባለፈው ዓመት የአሜሪካ ፖሊሲ በአፍሪካ ላይ የፈጠረው እርግጠኛ ለመሆን ስሜት የአሜሪካ መሪዎች ለዚህ ጉባኤ ያላቸውን አቀራረብ ይቀይረዋል። አክለውም ሰፊ የሆነ የጋራ ተሳትፎና ከትላልቅ የልማት ፕሮግራሞች በመውጣት ወደ ጥቅማ ጥቅም የጸጥታና ስነ ምግባር ተኮር አቀራረብ የሚደረግ ግልጽ ሽግግር አለም ብለዋል። ብዙ የአፍሪካ መሪዎች ከአዲሱ የአሜሪካ አመራር ጋር ጥንቃቄ የተሞላበት ሚዛናዊ ግንኙነት ለመፍጠር ሞክረዋል። ሎፔዝ እንደታዘቡት ባለስልጣናት ከአሜሪካ ጋር ግንኙነት ሲያደርጉ በሌላ በኩል በአንድ ወገን ላይ ብቻ ጥገኛ ላለመሆን ከቻይና፣ ከባህረ ሰላጤው ሀገራት፣ ከአውሮፓና ከአፍሪካ የውስጥ ተቋማት ጋር ግንኙነታቸውን እያጠናከሩ ነው። ሎፔዝ አክለውም የዚህ ጉባኤ ዋና ጭብጥ በሁለቱ ወገኖች በኩል አዲስ አቅጣጫ መያዝ ሊሆን ይችላል። አሜሪካ ጥቅምን መሰረት ያደረገ አካሄድን ስትሞክር፣ የአፍሪካ መሪዎች ደግሞ ሽርክናው ዘላቂ እንዲሆን ከተፈለገም የጋራ ተጠቃሚነትን ያረጋገጠ ሊተነበይ የሚችልና መከባበር የተሞላበት መሆን እንዳለበት ያነሳሉ ብለዋል። በህዳር ወር የወጣው የዋይት ሃውስ የብሔራዊ ደህንነት ስትራቴጂ ስለ አፍሪካ ያነሳው በጣም በጥቂት ሆነው በ29 ገጽ ሰነድ ውስጥ ስለ አህጉሪቱ የተጠቀሰው በመጨረሻ ገጽ ላይ በ3 አንቀጾች ብቻ ነው። ከነዚህም ውስጥ የተወሰኑት የቻይናን ተጽዕኖ ለመመከት የአሜሪካን የረጅም ጊዜ ግብ የሚያነሱ ናቸው። ትራምፕ በዲሞክራቲክ ሪፐብሊክ ኮንጎና በሱዳን ግጭቶችን ለማስቆም ያደረጉት ጥረትም እንደ ተጨማሪ በገጾቹ ታይተዋል። ነገር ግን ሰነዱ የአሜሪካና የአፍሪካ ግንኙነት ከውጭ እርዳታ ወደ ኢንቨስትመንትና እድገት እንደሚቀየር ይጠቁማል። ይህ አካሄድ ገበያቸውን ለአሜሪካ ምርቶችና አገልግሎቶች ክፍት ለሚያደርጉ ሀገራት በሚደረጉ የሁለትዮሽ ግንኙነቶች ይጠናከራል። በምላሹ አሜሪካ በአህጉሪቱ የልማት ስራዎችን ለማሳደግ በተለይም ስትራቴጂካዊ የሆኑ የኃይልና የማዕድን ሀብቶችን ለማግኘት ትፈልጋለች። ይሁን እንጂ ከውጭ እርዳታ የመውጣቱ ለውጥ በአፍሪካ ላይ ከፍተኛ ተጽዕኖ እያሳደረ ሲሆን በሰሞኑ ጉባኤዎች ላይ የመነጋገሪያ አጀንዳ መሆኑ አይቀሬ ነው። Since Trump returned to the White House last year, his America First policy has pushed Africa to the last on his priority list in the Trump 2.0 era. Now, America's focus in Africa has shifted from aid to trade, and this was also highlighted in Washington's national security strategy. ከዚህ ቀደም የአፍሪካ 26 በመቶ የውጭ እርዳታ የሚገኘው ከአሜሪካ ነበር። እንደ አውሮፓውያን አቆጣጠር በ2024 የአሜሪካ ቀጥታ ኢንቨስትመንት በአፍሪካ 47.47 ቢሊዮን ዶላር ይገመት ነበር። ይህም አብዛኛው በአሜሪካ ዓለም አቀፍ ልማት ኤጀንሲ ወይም USAID በኩል የሚመጣ ነበር።
ነገር ግን ትራምፕ ይህንን ኤጀንሲ ያፈረሱት ሲሆን በቢሊዮን የሚቆጠር ዶላር የሚገመት የእርዳታ ፕሮግራሞችን ሰርዘዋል። እነዚህ እርምጃዎች አሜሪካ ከተባበሩት መንግስታት ድርጅት ከመውጣቷ ጋር ተያይዞ የሚመጡ ውሳኔዎች ናቸው። ባለሙያዎች እንደሚሉት ከሆነም የዚህ ውጤት በአፍሪካ መሬት ላይ ተጽዕኖ አሳድሯል። በጆንስ ሆፕኪንስ ዩኒቨርሲቲ ፕሮፌሰር የሆኑት ቤሊንዳ አርችቦንግ ለአልጀዚራ እንደገለጹት የዩኤስኤአይዲን መዘጋት አይተናል። ይህም በአጭር ጊዜ ውስጥ ቢሆንም በዓለም አቀፍ ጤና በተለይም ለአፍሪካ ሀገራት የጤና ፈንድ ላይ ከፍተኛ አሉታዊ ተጽዕኖ አሳድሯል ብለዋል። የአሜሪካ የእርዳታ ቅነሳ በየዓመቱ የዓለም አቀፍ ልማት ማዕከል ወይም ሴንተር ፎር ግሎባል ዲቨሎፕመንት የአሜሪካ የእርዳታ ቅነሳ በየዓመቱ ከ500,000 እስከ 1 ሚሊዮን የሚደርሱ ሞቶችን ሊያስከትል እንደሚችል ገምቷል። በታህሳስ ወር የወጣ ሪፖርት እንደሚያሳየው በትራምፕ የእርዳታ ቅነሳ ምክንያት በሰሜን ናይጄሪያ እና ሶማሊያ የተመጣጠነ ምግብ እጥረት፣ ሞት፣ በሰሜን ምስራቅ ኬንያ የምግብ ዋስትና እጦትና በሰሜን ካሜሩን የወባ ሞት ጨምረዋል። Now, the entire 33-page document gave only a fleeting mention to Africa. It is the world's second-largest continent, yet only 3 paragraphs mentioned it, that too as the bottom of the last page. And here is what the document said about US interests in Africa. አርችቦንግ በተጨማሪም በአፍሪካ ህብረት አባላት ዘንድ አሳሳቢ የሆነውን የኤችአይቪ ህክምናና መከላከል መስተጓጎልን ጠቅሰዋል። ለምሳሌ ትራምፕ የገንዘብ እገዳም በዋናነት በአፍሪካ 25 ሚሊዮን ህይወትን እንደታደገ በሚነገርለት በፕሬዝዳንቱ የኤችአይቪ ኤድስ እርዳታ ፕሮግራም ወይም ፔፕፌር ስር በሚደረጉ አገልግሎቶች ላይ መቆራረጥ ፈጥረዋል። ታዲያ አሜሪካ የእርዳታ እጇን ከሰበሰበች በኋላ የጤና ፈንድና የጤና ደህንነት ምን ይመስላል በማለት አርችቦንግ ይጠይቃሉ። ይህ በጉባኤው ላይ በጣም ቁልፍ የመወያያ ነጥብ ይሆናል። የአሜሪካ ዓለም አቀፍ ልማት ኤጀንሲ ወይም ዩኤስኤአይዲ ከተዘጋ በኋላ የትራምፕ አስተዳደር ከኢትዮጵያ፣ ናይጄሪያ፣ ሞዛምቢክና ኬንያን ጨምሮ ቢያንስ 16 የህዝብ ጤና እርዳታ የሁለትዮሽ ስምምነቶችን አድርጓል። ይህንንም አሜሪካ ቅድሚያ ወይም አሜሪካ ፈርስት በዓለም ጤና ስትራቴጂ ብለው ሰይመውታል። ተቺዎቹ ግን እነዚህ ስምምነቶች የጥቅም ተጽዕኖ ስላለባቸው ለሙስና ሊያጋልጡ ስለሚችሉና ዘላቂነታቸው አጠራጣሪ መሆኑን ይገልጻሉ። በፕሪቶሪያ የደቡብ አፍሪካ ዩኒቨርሲቲ የፖለቲካ ፕሮፌሰር ኤቨርስቶ ቤኔራ ትራምፕ በአፍሪካ ህብረት ስብሰባ ላይ ባይገኙም ዋናው አጀንዳ እንደሚሆኑ ይገልጻሉ። ፕሮፌሰሩ ለአልጀዚራ ሲናገሩ የጉባኤ እሳቸው ባይገኙም ተጽዕኖአቸውን ይረዳሉ ብለዋል። የትራምፕ የታክስ ፖሊሲዎችም በአህጉሪቱ ላይ ሰፊ ተጽዕኖ አሳድረዋል። በሚያዝያ ወር 20 ሀገራት 11 እስከ 50 በመቶ የሚደርስ የታክስ ጭማሪ ሲደረግባቸው ሌሎች 29 ሀገራት ደግሞ የ10 በመቶ መነሻ ታክስ ተጥሎባቸዋል። ባለሙያዎች እንደሚሉት የታክስ አይነቶቹ ከዘንድሮ ጉባኤ በፊት ያለውን እርግጠኛ ያለመሆን ስሜት ጨምረውታል። እነዚህ የተናጠል ታክሶች ኢኮኖሚያቸውን ለማንቀሳቀስ የራሳቸውን ንግድ በሚከላከሉ ፖሊሲዎች ላይ ጥገኛ በሆኑና የተወሰኑ ምርቶችን ብቻ ወደ ውጭ በሚልኩ ሀገራት ላይ ከፍተኛ ጉዳት ያደርሳሉ። ለምሳሌ በደቡብ አፍሪካ የተከበበችውና 2 ሚሊዮን ህዝብ ያላት ሌሴቶ ለልብስ ኢንዱስትሪዋ ላይ አደጋ የሚፈጥር የ50 በመቶ ታክስ ተጥሎባት ነበር። በተመሳሳይ ቫሊና በመላክ የምትታወቀው ማዳጋስካርም የ47 በመቶ ታክስ ተጥሎባት ነበር። የሁለቱም ሀገራት ታክስ ወደ ኋላ ወደ 15 በመቶ ዝቅ ብሏል። ትራምፕ በአውሮፓውያኑ 2000 ጀምሮ የነበረውን የአፍሪካ እድገትና እድል ህግ ወይም ኤጂኦኤ በዚህ ወር በጊዜያዊነት ለማራዘም መወሰናቸው የተወሰነ ፎይታ ሰጥቷል። ስምምነቱ ብቁ የሆኑ ሀገራት 1800 ምርቶችን ወይም የነዳጅ ምርቶች፣ የመኪና መለዋወጫዎች፣ ጨርቃጨርቅና የግብርና ምርቶችን ጨምሮ ያለ ቀረጥ ወደ አሜሪካ እንዲልኩ ይፈቀዳል። ይሁን እንጂ ማራዘሚያው እስከ 2026 መጨረሻ ድረስ ብቻ ነው። ውጥረቱን ያባባሰው ትራምፕ 26 የአፍሪካ ሀገራትን ጨምሮ ለ76 ሀገራት የኢሚግሬሽን ቪዛ መስጠት ለማቆም መወሰናቸው ነው። ይህ ማለት የአፍሪካ ህብረት አባላትን ግማሽ ያህሉን ይነካል። 3 አፍሪካ ሀገራት ለአሜሪካ ዜጎች የጉዞ እገዳ በማድረግ ተመሳሳይ የአጸፋ እርምጃ ወስደዋል። ያም ሆኖ በህብረቱ ጉባኤ ላይ ቤኔራ እንደሚገምቱት አብዛኞቹ መሪዎች በዚህ ሳምንት በሚደረገው ጉባኤ የወደፊት ስምምነቶችን ለማመቻቸት ሲሉ ስትራቴጂካዊ ግልጽ አለመሆንን ለመጠበቅ ወይም አቋማቸውን በግልጽ ላለማሳወቅ ይጥራሉ። ስለዚህ የአፍሪካ መሪዎች ትራምፕን የሚቃረኑ የፖሊሲ መግለጫዎችን ማውጣት አይፈለግም ብለዋል።
ትራምፕን በማለሳለስ ለሩሲያ ፕሬዝዳንት ፑቲን ዋስትና በመስጠትና ከቻይናው ፕሬዝዳንት ቺቺፒንግ ጋር ግንኙነትን በመጠበቅ መካከል ስትራቴጂካዊ ሚዛን ለመጠበቅ ይሞክራሉ። በሌላ በኩል ሎፔዝ ጉባኤው ዓለም አቀፍ ሕግን፣ የጋራ ተሳትፎንና ወጥነትን አጽንኦት የሚሰጡ ንግግሮችን እንደሚያካትት ገምተዋል። አንዳንድ የአፍሪካ ሀገራት አሜሪካ የምትደግፈውን የእስራኤል በጋዛ የምታደርገውን ጦርነትና አሜሪካ በቬንዙዌላ የወሰደችውን ወታደራዊ እርምጃ በመቃወም ድምጻቸውን እንዳሰሙ ጠቁመዋል። በደቡብ አፍሪካ፣ ናሚቢያና ጋና መንግስታት አሜሪካ የቬንዙዌላን ፕሬዝዳንት ኒኮላስ ማዱሮን ማፈኗን ዓለም አቀፍ ሕግ ጥሰት ነው ሲሉ አውግዘዋል። ደቡብ አፍሪካ በእስራኤል የዓለም አቀፍ ፍርድ ቤት ወይም ICJ የዘር ማጥፋት ክስ መስርታለች። ሎፔዝ የዓለም አቀፍ ፍትህ ጉዳይ እንደሚቀጥል ጠብቃለሁ፣ ነገር ግን እንደ ግልጽ ግጭት ሳይሆን አፍሪካ ራሷን በዓለም አቀፍ ደረጃ በሕግና በመርህ ላይ የተመሰረተ ተዋናይ አድርጋ እንደምትመለከት ለማስታወስ ነው ብለዋል። እሳቸው እንዳብራሩት በአሜሪካ በደቡብ አፍሪካና በናይጄሪያ መካከል የነበሩት የቅርብ ጊዜ ግንኙነቶች ብዙ የአፍሪካ ህብረት አባላት በትራምፕ ዘመን ያሉበትን አስቸጋሪና ጥንቃቄ የሚፈልግ ሁኔታ ያሳያሉ። በደቡብ አፍሪካ በትራምፕ ነጭ ገበሬዎች እየተገደሉ ነው የሚል አቋም ይዘው የነበረ ቢሆንም ይህንንም የሲሪል ራማፎዛ መንግስትና በርካታ ከፍተኛ ባለስልጣናት አስተባብለውታል። ነገር ግን በዋይት ሃውስ ውስጥ ከነበረው አስገራሚና በውሸት የተሞላ ውይይት በኋላም ራማፎዛ መንግስት ከትራምፕ አስተዳደር ጋር አዳዲስ ስምምነቶችን ለመፍጠር ሞክረዋል። በተጓዳኝ ከዋና የንግድ አጋሩ ከቻይና ጋር ያለውን ግንኙነት አጠናክረዋል። ትራምፕ በናይጄሪያ ክርስቲያኖች እየተገደሉ ነው የሚል አጠራጣሪ ሐሳብም አራምደዋል። በታህሳስ ወር አሜሪካ በናይጄሪያ ሰሜናዊ ክፍል ከአይኤስ ጋር ግንኙነት አለው በተባለ ቡድን ላይ ጥቃት የሰነዘረች ሲሆን ታጣቂዎች ክርስቲያኖችን መግደል ከቀጠሉም ተጨማሪ ቦምብ ጥቃት እንደምትፈጽም ዝታለችም። የናይጄሪያ መንግስት ለአሜሪካ ጥቃት የሰጠችው ምላሽ ጥንቃቄ የተሞላበት ነበርም። ጥቃቱን የጋራ ዘመቻ ሲል የገለጸው ሲሆን ግጭቱ ሃይማኖትን መሰረት ያደረገ ነው የሚለውን ሐሳብ ውድቅ አድርጓል። በተጨማሪም ትራምፕ ለቀጠናው ያላቸውን ፍላጎት በመጠቀም በሰሜኑ የሀገሪቱ ክፍል ያለውን የጸጥታ ችግር ለመፍታት ከአሜሪካ ጋር ያለው የደህንነት ትብብርና የመረጃ ልውውጥ አጠናክረዋል። ሎፔዝ እንደገለጹት ሁለቱም ሀገራት ዋሽንግተን ተቃውሞ ገጥሟቸዋል። ሆኖም ያንን ግጭት በመጠቀም አማራጭ አገሮችን ለመፈለግና ስትራቴጂካዊ ነፃነታቸውን ለማረጋገጥ ተጠቅመውበታል። ይህ በመላው ሀገሪቱ የሚታየውን ሚዛን የመጠበቅ ስራ ያሳያል። በዚህ ጉባኤ ላይ በአሜሪካ የውጭ እርዳታና የጤና ፈንድ ወይም USAID መቋረጥ ያስከተለውን ክፍተት ለመሙላት የሚያስችሉ የጤና ዋስትና አማራጮች፣ የAGOA የንግድ ስምምነት ቀጣይነትና የልብስና የግብርና ምርቶች ላይ የተጣሉ የከፍተኛ ታክስ ጫናዎችን የመቀነስ ጉዳዮች እንዲሁም በ26 የአፍሪካ ሀገራት ላይ የተጣለው የቪዛ እገዳ በዋነኝነት ተነስተው ውሳኔ ያገኛሉ ተብሎ ይጠበቃል። በተጨማሪም በአህጉሪቱ ስትራቴጂካዊ የማዕድን ሀብትና የጸጥታ ጉዳዮች ዙሪያ ከአሜሪካ ጋር የሚደረጉ አዳዲስ የሁለትዮሽ ስምምነቶች፣ በሱዳንና በኮንጎ ያሉ ግጭቶችን የማስቆም ጥረቶችና አፍሪካ በታላላቅ ኃይሎች ወይም አሜሪካ፣ ቻይናና ሩሲያ መካከል ያሉትን የዲፕሎማሲ ሚዛን አስጠብቃ ለመቀጠል የምትከተለው የስትራቴጂካዊ ግልጽ አለመሆን አቋም የጉባኤው ቁልፍ አጀንዳዎች ይሆናሉ።